ዩናይትድ ወደ አሸናፊነቱ ተመልሷል። ቼልሲ በስታንፎርድ ብሪጅ እንግዲህ 1-0 በማሸነፍ የሻምፒዮንስ ሊግ ጉዞውን አጠናክሯል። አሁን ከስድስተኛ ካለው ከቼልሲ ጋር የ10 ነጥብ ልዩነትን አስፍቷል። ይፈተናል ተብሎ ሲጠበቅ የነበረው የማንቸስተር የተከላካይ መስመር እንግዲህ በቼልሲ በስታንፎርድ ብሪጅ ክሊንሺት ጠብቆ መውጣትን ችሏል። ብሩኖ ፈርናንዴዝ በድጋሚ እንግዲህ አሲስት ማድረጉ ቀጥሏል። በፕሪሚየር ሊጉ 18ኛ አሲስቱን ከዚህ ቀደም እንግዲህ ከ6 ዓመት በፊት ቼልሲን ስናሸንፍ አሲስት ያደረገው ተጫዋች እሱ ነበር። አሁንም ከ6 ዓመት በኋላ እንግዲህ አሲስት ያደረገው ተጫዋች ሆኗል። ኩኛ በድጋሚ እንግዲህ በለንደን ክለቦች ላይ ማስቆጠርና መደነሱ እንደቀጠለ ነው። በኤምሬት የአርሰናልን የማሸነፊያ ጎል አስቆጠረ። አሁን ደግሞ በስታንፎርድ ብሪጅ ቼልሲን የማሸነፊያ ጎል ማስቆጠር ችሏል። ኮቢ ሜኑ የዩናይትድ ትልቅ ተጫዋች መሆኑን እንግዲህ ያስመሰከረበት ጨዋታ ነው። ዩናይትድ የመሃል ሜዳ ጥንካሬው ኮቢ ሜኑ እንደሆነ እንግዲህ በባለፈው በሊድስ ጨዋታም ተመልክተናል። አሁን ደግሞ የቼልሲ ጨዋታ ላይ ሜን የሆነ ካራክተር ነበረ። ካሪክ ዩናይትድን እየመራ እንግዲህ ሲቲን፣ አርሰናልን፣ ቶተናምን፣ ቼልሲ ማሸነፍ ችሏል። ቶፕ 6 ተብለው በሚጠሩ በፕሪሚየር ሊግ ቲሞች ላይ እንግዲህ 4ቱ ላይ ድል ማስመዝገብ ችሏል። አንድ የቀረው ሊቨርፑል ነው። ስለ ጨዋታውና የተወሰኑ ሀሳቦችን በዚህኛው ቪዲዮ እናንሳ። ለዚህ ቻናል ግን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮ እንሂድ። ዩናይትድ እንግዲህ ከ6 ዓመት በኋላ በስታንፎርድ ብሪጅ ቼልሲን ማሸነፍ ችሏልና ይህ ታላቅ የሚባል ነገር ይመስለኛል። በዚህ ዓመት ብዙ ሪከርዶችን እየሰበረን ይገኛል። በአንፊልድ እንግዲህ ከ9 ዓመት በኋላ ሊቨርፑልን ማሸነፍ ችለናል። በአሞሪም ስር የሚታወስ ጨዋታ ነው። ዩናይትድ 3 ነጥብ ትልቅ ያገኘበትም ጨዋታ ነው ብዬ መናገር እችላለሁና አሁን ደግሞ ተከላካዮቹ በታመሱበት ጨዋታ ላይ እንግዲህ ስታንፎርድ ብሪጅ ተጉዞ እንግዲህ ቼልሲን የገጠመው ዩናይትድ ያለ 3 ወሳኝ ተከላካዮቹ እንግዲህ ሄቨን ብቻ ነበረ ሴንተር ባክ የነበረው ማዝራዊ እንግዲህ ያለ ቦታው ተጫውቶ እንግዲህ በደንብ ከቨር አድርጎ ዩናይትዶች ክሊንሺት ጠብቆ እንዲወጡ አድርጓል። ሄቨንም የነበረው እንቅስቃሴ በጣም የሚገርም እንቅስቃሴ ነበረ። ሸርተቶቹ በጣም አሪፍ ነበር። በጣም ኮንፊደንስ ኖሮት ነበር ሲጫወት የነበረውና ረጅም ጊዜ ስታርቲንግ ኢሌቨን ውስጥ አልጀመረም። ፕላስ ደግሞ ያገኘው በማይክል ክሰር የነበረው ጨዋታ በጣም አነስተኛ ነበር። 20 ደቂቆችን ብቻ ነው ማይሞላ ደቂቆችን ነበር ሲጫወት የነበረው ብለን ስናነሳው ነበርና ማዝራዊ ያለ ቦታው ሴንተር ባክ ሆኖ ተጫውቶ የሚገርም ክሊንሺት መጠበቅ እና የሚገርም ፐርፎርም ማድረግ ቀላል አይደለም። የፋፉናን ቴስታ አንግል የገጨበትን የማዝራዊ ተች ባይኖረው ነው ያ ኳስ ጎል የመሆን ቻንስ ነበረውና አንግል እንዲገጭ ማድረግ ችሏል። ፕላስ ደግሞ ከጋርናቾ ጋር የፔናልቲ ቦክስ ውስጥ ያደረገው ሸርተቴ የሚገርም ሸርተቴ ነበርና ሁለቱንም ስንመለከታቸው ማዝራዊ ሴንተር ባክ አይደለም ግን ግዴታውን ተወጥቷል። ሄቨንም ደግሞ ሴንተር ባክም ቢሆን በጨዋታ ጊዜን ያላገኘው ተጫዋች ነበርና በማይክል ካሪክ ስር ተመራጭ ያሉ ነው። ኦልሞስት 5 ሴንተር ባክ አለን 5ኛ ምርጫው ተጫዋች ነው ብዬ መናገር እችላለሁና ሄቨን የሚገርም ፐርፎርማንስ አድርጓል። ተጫዋቾቹ እንዴት ሲያበረታቱት እንደነበር አይተናል። ዝርክዚ እንዴት አቅፎት እንደነበረና የሚገርም ፐርፎርማንስ ነበር ያሳየው። ማይክል ካሪክ የመረጠው ጨዋታ ተከላካዮቹን ማጋለጥ ነበር። በተለይ ፈርስት ሃፍ ላይ ሰከንድ ሃፉ ትንሽ ሎ ብሎክ ሆኖ ተከላካዮቹ የሚፈተኑበት ጨዋታ ሆኖ ነበርና ፈርስት ሃፍ ላይ መረጡ ጨዋታ ቼልሲ ኳስ መስርቶ እንዳይወጣ ነበር ሲያረጋቸው የነበረው። ሴስኮ፣ ኩኛ፣ ቦሞ፣ ብሩኖ እነዚህ 4 ተጫዋቾች እንግዲህ በፊት ለፊት ላይ ቆመው ቼልሲዎች ወደ ከመሃል ከራሳቸው የግብ ክልል እንዳያልፉ ሲያረጓቸው ነበርና ሙሉ ለሙሉ ቼልሲን የጨዋታ ፕላን አበላሽቶበታል ብለን መናገር እንችላለን ማይክል ካሪክ። ፕላስ ደግሞ የስቲቪያው ጉዳት ለማይክል ካሪክ ትልቅ ነገር ነው የፈጠረለት። ለዩናይትድም ትልቅ ሽልማት ነው ብዬ አስባለሁ። ጋርናቾ ነው ተቀይሮ የገባው። የጋርናቾ እና የስቲቭን ፕሮፋይል ብናወዳደር ይሄን ያለው ለውጥ የሚያመጣ እንዳልሆነ ጋርናቾ እናውቃለን። ፕላስ ደግሞ ከዩናይትድ ጋር ነው የሚጫወተው። ደጋፊው ይሰርበዋል፣ ደጋፊው ሊያሸማቁ ይሞክራል። ተጫዋቾቹም እሱ ላይ ትንሽ ፓወር ነገር ያለው ነገር ሲጫወቱ ተመልክተናል። በተለይ ዳሎ ያደረገው ነገር ከደጋፊው ጋር ጥሩ ኢንተራክት እንዲያደርግ ነው ያደረገው ብዬ አስባለሁና ገፍቶት ነበር ሲጥለው ተመልክቻለሁና ያያችሁትም ልብ ብላችሁታል ብዬ አስባለሁ። ዳሎ የሚገርም ፐርፎርማንስ ነበር ከጋርናቾ የነበረው። ሜኑ ሲጥለው አይተናል። እነ ካስሜሮ ምን ሲያደርጉት እንደነበር ተመልክተናል። ጋርናቾ ለዩናይትድ ተቀይሮ መግባቱ ትልቅ ሽልማት ነበር የሆነው። ስቲቫው ፈርስት ሃፍ ላይ የነበረው እንቅስቃሴ ፈርስት ሃፍ ላይ ሞከራት ኳስ ኦልሞስት አስደንጋጭ ነበር። የነሱ ኳሶች በጣም አሪፍ ኳሶች ሞክሯል። ኤንዞ ኦልሞስት ከፔናልቲ ቦክስ ውስጥ የስቴቫው ተመሳሳይ ኳስ የአንግሎቹ እነዚህ ቢግ ቻንሶቹን ማንሳት እንችላልና ዩናይትድ አንድ ማቲያስ ኩኛ ጎሉን ከማስቆጠሩ በፊት ቦሞ ካሻገረለት ኦልሞስት ተመሳሳይ ቦታ ላይ ነበርና ኮንትሮል ማድረግ አቅቶት የመጀመሪያውን ኳስ አበላሽቶት እንግዲህ ቢጫ እንዲመለከትም አድርጎት ነበረ። ተከላካዩን መቱት እና ያቺ ኳስ ተበላሸችበት እንጂ ሁለተኛውን ደግሞ ከብሩኖ ፈርናንዴዝ ሲያገራትን ወደ ጎል ቀይሯት እንግዲህ ዩናይትድ መሪ ማድረግ ችሏልና ዩናይትድ የመረጠው ጨዋታ ተገቢ ነው። ሴንተር ባክ የለውም። በፎርስ ሴንተር ባክ ነው የተጫወተ የሚገኘው። አንደኛው ደግሞ ልምድ የለውም። እነዚህ ሁለት ተጫዋቾች ምን ሊያሳዩ እንደሚችሉ አናቅም። ግን ሄቨን የሚገርም ጨዋታ ነበር ሲያደርግ የነበረው። ማዝራዊ የሚገርም እንቅስቃሴ ነበረ። ዳሎ፣ ሉክሾ እነዚህ 4 ተከላካዮች ሴኔ ላመንስ
ዩናይትድ ኦልሞስት 20 ምናምን ጌም ሆኖታል ከሜዳው ውጪ አንድ ክሊንሺት ብቻ የነበረው የኤቨርቶን የምናስታውሰውን 1-0 ያለቀውና ስታንፎርድ ብሪጅ መጠበቅ ቀላል ነገር አይደለም። ቼልሲ 3 ተከታታይ ጨዋታዎችን ተሸንፎ ነው የመጣው። አይኖ 3ቱም ላይ ጎል አላስቆጠረም፣ አራተኛው ጎል ሳያስቆጠር ሄዷል። ግን ከባድ ነበረ የሚሆነው። ዩናይትድ ከባዱን ጨዋታ ተወጥቶታል ብዬ መናገር ይችላሉና 10 ፖይንት ቀላል አይደለም፣ 6ኛ ካለው። ስለዚህ ሻምፒዮንስ ሊግ የመግባት እድላችን አሁን ላይ ሰፊ ነው። ማይክል ካሪክ ከ4 ጨዋታ አንድ ብቻ አሸንፎ ነበረ። በሊድስ የተሸነፍነው መጥፎ ሽንፈት ነበር። በተለይ ፈርስት ሃፍ ላይ ካሪክን ያስወቀሰው እንደ ቡድን መጥፎ የሚባል ጨዋታ ያሳዩበት ዩናይትድ ከጨዋታ መራቁ አስከፍቶታል ሲባል ነበረ። ግን በእነዚህ አይነት ጨዋታ ተመልሶ ደግሞ ትልቅ የሚባል ጨዋታ ነው። ከሜዳው ውጭ አሸንፎ ያንን ሽንፈት ማስረሳት ደግሞ ትልቅ ነገር ነው። ከሜዳዎቹ ውጭ እንግዲህ ለተከታታይ ጨዋታዎችን ማሸነፍ አልቻለም ነበር። የዌስትሃሙን ጨዋታ ማንሳት እንችላለን። ከዛ በኋላ በኒውካስትል ተሸነፍን፣ ከበርንማውዝ ጋር ተለያየን። አራተኛ ጨዋታ ላይ ሲመጣ እንግዲህ ቼልሲ ማሸነፍ ችለናል እና ማይክል ካሪክ አሁን ላይ ተነቃቅቷል፣ ወደ አሸናፊነቱ ተመልሷል። ለዩናይትድ በጣም ትልቅ ድል ነው። ፕላስ ደግሞ አንደኛው ሻምፒዮንስ ሊግ ይገባል ተብሎ ከሚገመቱት ቲሞች እንግዲህ ለቦታው ይፋለማል ከሚባሉ ቲሞች ቼልሲ ስለነበረ እሱም ማሸነፍ ዩናይትድ ርቆ እንዲሄድ አድርጎታል ብዬ አስባለሁ። አሁን ከሊቨርፑልና ከቪላ ጋር ያለው የነጥብ ልዩነትም ሰፋ ብሏል። ከቪላ ጋር የ3 ነጥብ ጋፕ ፈጥሯል። ከሊቨርፑል ጋር 6 አድርጎታል እነሱ እስከሚጫወቱ ድረስ። ያ ደግሞ ትልቅ አድቫንቴጅ ነው። የቀሩት 5 ጨዋታዎች ናቸው። ዩናይትድ በ5 ጨዋታዎች 10 ነጥብ 12 ነጥብ ይጥላል እና ከቻምፒዮንስ ሊግ ውጭ ይሆናል ማለት ህልም ይመስለኛል። ቀጣዮቹ ጨዋታዎች አይኖ ከባድ ናቸው። ቤንፎርድ አለ፣ ከዛ በኋላ ሊቨርፑል። እነዚህ 2 ጌሞች ናቸው ለማይክል ካሪክ ፈታኝ የሚባሉት። በዚህ ጌሞች ግን እነ ማጉዌር ይመለሳሉ። ስለዚህ እነ ማዝራዊ ያለ ቦታቸው የሚፋለሙበት ቦታ ይሆናል ብዬ አስባለሁ። ሄቨን የዛሬው እንቅስቃሴ ደግሞ ሊሳንድሮ ማርቲኔዝ ባይኖር እንኳን የሊቨርፑል ጨዋታውና የቤንፎርድ ጨዋታ ከቨር ማድረግ እንደሚችል ያሳየበት እንቅስቃሴ ነው ብዬ መናገር እችላለሁና የኩኛን ማጨራረስ ስንመለከት ኳሷ ከአንዳንድ እንደመጣች ነበር የመጣው። እንደመጀመሪያው አልተሳሳተም። የመጀመሪያው ኳስ ኮንትሮል ለማድረግ ሲሞክር ነበር ኳሷ ገጭታው ወይ ደግሞ ኮንትሮል ለማድረግ ከብዶት አመልጣው የሄደችውና እንደመጣ ነበር የመጣው። ያቺ ደግሞ ወደ ጎልነት ተቀየረች። ብሩኖ ፈርናንዴዝ 18ኛ የፕሪሚየር ሊግ አሲስቱን እንዲያደርግ እንግዲህ ረድቶታልና አሁን ከነ ሄነሪ ከነ ዴብሮይን ከነ ኦዚል የነሱን ሪከርድ ለመስበር እንግዲህ 2 እና 3 ጎሎች ናቸው የቀሩት። ሜሱት ኦዚል 19 ያለው አንድ አሲስት ካረገ ከሱ እኩል ሆናል። የፕሪሚየር ሊግ ከፍተኛ አሲስት አድራጊዎች ደግሞ ኬቨን ዴ ብሩይነ እና ሄነሪ ናቸው። የእነዚህን ሪከርድ ለመስበር ብሩኖ ፈርናንዴዝ 3 አሲስት ይጠበቅበታል። ከ5ቱ ጨዋታ ብሩኖ ፈርናንዴዝ ይሄን ነገር ማድረግ ይችላል ብለን መናገር እንችላለን። ምክንያቱም ባለፈው መለስ ብለን ስናይ ብሩኖ ፈርናንዴዝ ነው አሲስቶችን ማድረግ የቻለው። አሁንም ብሩኖ ፈርናንዴዝ ነው አሲስት ማድረግ እየቻለ ያለውና ተከታታይ ጨዋታዎችን አሲስት ማድረግ የሚችል ተጫዋች ነው ያለው። ስለዚህ የፕሪሚየር ሊግ ሪከርዱን መስበር ይችላል። ብሩኖ ፈርናንዴዝ ለዩናይትድ ተጫዋቾች ጎል የሚሆኑ ኳሶችን ማበረከት እንደሚችል ተመልክተናል። የዩናይትድ ተጫዋቾችም ጎል ማስቆጠርና የጎል ተሳትፏቸው እየሰፋ መጥቷልና ኩኛ ዛሬ ጎል ማስቆጠሩን ተከትሎ 5ኛው ተጫዋች ሆኗል። 10 እና ከዛ በላይ ጎል ተሳትፎ ያላቸው እነ ካስሜሮ ከ10 በላይ ነው ያላቸው። 10 እና ከዛ በላይ ምቦሞ፣ ኩኛ፣ ሴስኮ፣ ብሩኖ ፈርናንዴዝ እነዚህ 5 ተጫዋቾች እንግዲህ ለዩናይትድ በዚህ አመት ከ10 በላይ ጎል ተሳትፎ ያላቸው ተጫዋቾች ናቸው። አማድ ነው ዝቅተኛ ጎል ተሳትፎ ያለው። አማድ በዛሬው ጨዋታ ስታርቲንግ ሌቨል ላይ አልጀመረም። ብራይን እና በሴስኮ ነው የጀመረውና የነዚህ የአጥቂ መስመራችን ዩናይትድ የክረምት የዝውውር መስኮት ኢንቨስት ማድረጉ ምን ያህል እየጠቀመው እንደሆነ ተመልክተናል። ከነ ካስሜሮ እንደዚህ አይነት ፐርፎርማንሶች ውጪ የነ ብሩኖ ፈርናንዴዝ በማይክል ካሪክ ወደ 13 ጎል የጎል ተሳትፎ መኖር ምናምን ነገር አለ። የብሩኖ ፈርናንዴዝ ወደ 10 ቁጥር መመለስ ሌላ ተጨምሮም እንግዲህ እነዚህ ተጫዋቾች ጎል እንዲያስቆጥሩ ረድቷል። ብራይን ምቤሞ የትልቅ ተጫዋች ነው፣ የትልቅ ጌሞች ተጫዋች ነው ስንል ነበረ። ኦልሞስት አሲስት የሆነ ኳስ ለኩኛ ሰጥቶታል። የኩኛ ለመጠቀም ነው እንጂ ያንን ኳስ ብራይን ምቤሞ በራሱ አስም አሲስት ማስቆጠር የሚችልበት አጋጣሚ ነበር። መጥፎ የሚባል ጨዋታ አይደለም። አይኖ ቼልሲ የበላይ ነበረ፣ ኳሱን ተቆጣጥሮ ነበረ፣ ስንጨነቅ ነበረ የተወሰነ ደቂቆች እስከሚያልቁ ድረስ። ግን ማይክል ካሪክ የነበረው አማራጭ ነበር። ኳስን ይዤ ልጮት ለአንሸራሸር እንደ ልቤ ልጮት ቢል ሄቨን እና ማዝራዊ ናቸው። እነዚህን ተጫዋቾች ማጋለጥ ነው። ሄቨን የመጀመሪያዎቹ ደቂቃ ላይ ፓልመር ላይ ኦልሞስት ቫር አይቶ ነው እንደው ፋውል አይደለም ያለው እንጂ የሚያስፈራ ሸርተቴ ነበር የወረደው። እዛ አካባቢ ላይ ድፍረት ይጠይቃል። ያንን ሸርተቴ ማድረግ አልነበረበትም እና አለመንካቱ ጠቅሞታል። ከዛ ቦታ ላይ ተደጋጋሚ የቅጣት ምቶች ሲመታብን ተመልክተናልና እዛው ብሎክ እያደረጉት ነበር የቆዩት።
አሪፍ እንቅስቃሴ ነበረ። ስለዚህ ይህንን ተከላካይ ክፍል አለማጋለጥ ለማይክል ካሪክ ትልቁ ውሳኔ ነበረ። ትልቁን ውሳኔ ደግሞ እነ ሴስኮ፣ እነ ብሩኖ፣ እነ ኩኛ፣ እነ ብራይን ምቤሞ ተወጥቶታል ብዬ አስባለሁ። ዩናይትድ የፊት ለፊት አጥቂዎች የዛሬው ስራቸው ከማጥቃትም በላይ ቼልሲ እንዳይጫወት ማድረግ ነውና በብሩኖ ፈርናንዴዝ አማካኝነት ሊድ እያረጋቸው እንግዲህ ሴስኮ በዛ በኩል ኩኛን እንደዚህ ብሩኖ እንደዚህ ምቤሞ እንደዚህ ሲለው እንግዲህ በደንብ ቪዲዮን ኳሱን የተመለከታችሁ ሰዎች አይታችሁታል ብዬ አስባለሁና ጥሩ የሚባል ማኔጅመንት ያየንበት፣ ጥሩ የሚባል ጨዋታ ያየንበት፣ ሰከንድ ሃፍ ላይ ትንሽ የተጨነቅንበት ዩናይትዶች ኦልሞስት ወደ ሎ ብሎክ የተመለሱበት ወደ ፊት ለፊት ሜዳ አቁመው እዛው መከላከልን ከዛ በካውንተር ለመውጣት የሞከሩበትም ጨዋታ ነበርና ዋናው 3 ነጥብ ነው የሚያስፈልገን። 3 ነጥብ ነው ያለው። የተጫዋች ማነስ ምን ያህል እንደሚጎዳ እናውቃለንና ዩናይትድ ከ5 ሴንተር ባኮች አንድ ብቻ ሴንተር ባክ እጁ ላይ ሲቀር ያለው ፊሊንግ በጣም ከባድ ነው። 2ቱ በቀይ ካርዶች፣ 2ቱ ደግሞ በጉዳት ይሄ በጣም የሚያሰጋ ነገር ይመስለኛል። የትኛውም ክለቡ 4 ሴንተር ባኩን ቢያጣ ምን ሊመስል ይችላል የሚለው ነገር ያሳስባልና ማይክል ካሪክ ስታንፎርድ ብሪጅ ሄዶ ከሜዳው ውጪ ነገር ማሸነፍ ችሏል። ክሊንሺት ጠብቋል። ጎል አልተቆጠረበትም። ስለዚህ በቀጣዩ ጨዋታ ማጉዌር ይመለስለታል። ይህን ነገር እንደ አድቫንቴጅ ነው የሚወስደው። ፕላስ ደግሞ ቻምፒየንስ ሊግ ቦታውን አሁን ላይ ኦልሞስት አረጋግጧል ማለት እንችላለን። ያው ማቴማቲካሊ የቁጥሮች ነገር ሲመጡ ነው እንጂ ዩናይትድ ገና አላረጋገጠም። 10 ጨዋታ ምናምን 5 ጨዋታ 15 ፖይንት ስላለ ምናምን ይባላል እንጂ አንድ ጨዋታ የሚያሸንፍ ከሆነ ኦልሞስት ያበቃለት ነገር ነው። እና ሊቨርፑል እና ቼልሲ የሚጥሉ ከሆነ ደግሞ እርግጥ ይሆናል። አሁን ማረጋገጥ የምንችልበት ታይም ይመስለኛል። ዩናይትዶች ልክ እንደ ክረምቱ ዝውውር መስኮት የፊት ለፊት ቦታውን እንዳጠናከሩት የመሃል ሜዳውንና የግራ መስመር ተከላካይ የግራ መስመር አጥቂ ላይ ፎከስ አድርገው ሰጥተው የዋንጫ መፎካከር የሚችሉበት አጋጣሚ አለ ብዬ አስባለሁ። ስለ ኮቢ ሜኑ ምን አይነት አስተያየት መስጠት እንዳለብን አላውቅም። ጭንቅላቴ ላይ ሲመጣ የነበረው ሰውዬ ሮበን አሞሪም ነበር። ይሄ ሰውዬ እንዴት እንዳልተመለከተው ሊገባኝ አልቻለም። የማይክል ካሪክ ወሳኙ ሰውዬ እሱ ነው። በቃ የማይክል ካሪክ አጥንት ነው። የመሃል ሜዳው ወሳኙ ተጫዋች ኮቢ ሜኑ። ባለፈው ስናጠው በኦጋርቲ ስንጫወት ምን እንደሆነ ተመልክተናል። ፈርስት ሃፉ በተለይ ሰከንድ ሃፉ ጋር ትንሽ ተንቀሳቅሶ ይሻል ነበር። ዩናይትድም እንደ ቲም ተንቀሳቅሶ ነበርና ኮቢ ሜኑ የነበረው ነፃነት የነበረው ኳስን እንደ ልብ ማንሸራሸር እንዴት ሲነጥቃቸው እንደነበር እንዴት መሃል ሜዳው ላይ ሲያቋረጥ እንደነበር ከነ ፓልመር ጋር የነበረው ግንኙነት አስቡ። ይህንን የመሰለ ተጫዋች ነው ቤንች ላይ አስቀምጠ ያውን ሁሉ ጨዋታ ውጤት ወይ አምጥተ ቢሆን እንኳ ይሻል ነበር። ከማይክል ካሪክ ጋር የምናወዳደረው አይነት ውጤት አይደለም የሮበን አሞሪም። ማይክል ካሪክ በጣም የተሻለ ሰው ሆኖ እንግዲህ በዩናይትድ ቤት ተገኝቷል። ዩናይትዶች የሚፈልጉትን ነገር እየሰጣቸው ነው። ተጫዋቾቹ ማድረግ የሚችሉትን ነገር በማይክል ካሪክ ስር እየተመለከትን ነውና የተጫዋቹ ኦልሞስት ዩናይትድ አጥቶት ነበር። ወንድሙ እንደዛ ድራማ ውስጥ ገብቷል። ሮበን አሞሪም እና ስኮልስ ሲሰርጉት ነበር። እንዴት ሜኑን ቁጭ ታደርጋለህ? ሜኑና ካስሜሮ አብሮ አይሄዱም ብሎ የደመደመ ሰውዬ ነበርና ምን አይነት ስሜት እየተሰማው እንደሆነ ኮቢን በእንደዚህ አይነት መልኩ ሲመለከተው የዩናይትድን ጨዋታ ሲመለከት ምን ማድረግ ይችላል ብዬ አስባለሁ። አስቡት ብሩኖ ፈርናንዴዝ በዚህ ጥቂት ጊዜያት ውስጥ 13 የጎል ተሳትፎ ምናምን ነገር አለው። ሮበን አሞሪም ከለቀቀ በኋላ 10 ቁጥር ቦታ ላይ ሆኖ ጀምሮ ቢሆን ኖሮ ይህ ሰውዬ ምን ያህል ጨዋታዎችን ማድረግ ይችል ነበር? ወደ 20 ምናምን ጌሞች 8 ቁጥር ነበር። ከካስሜሮ ጋር ሲጣመር ነበር። ክሬቲቭ እንዳይሆን እያደረገው ነበር። ቻንስ ክሬት በማድረግ አንደኛ ነው። አሪፍ እንቅስቃሴ እያደረገ ነበር። ግን ቦታው ላይ ሲሆን ደግሞ ብሩኖ ፈርናንዴዝን አየነው። ሪካርዱ በጣም ተሰውሮ ነበር የሚያልቀው። ሮበን አሞሪም ኮቢና ካስሜሮን አንድ ላይ አጣምረው ቢሆን ብሩኖ ፈርናንዴዝን 10 ቁጥር ቦታ ላይ አድርጎ ቢሆን ኖሮ ይሁሉ ነገር አይመጣበትም ነበርና ኮቢ ሜኑ የሚገርም እንቅስቃሴ የሚገርም ጨዋታ የልጁ ጨዋታ ላይ አለመኖሩ ይሄን ስትመለከቱ ያስቆጫል። በቃ ያንን በጣም በማይክል ካሪክ ስር ደባሪውን ጨዋታ የነውን ጨዋታ ሜኑ አለመኖሩ ምን ያህል እንደጎዳ አይተናልና ኮቢ ሜኑ ትልቅ ተጫዋች መሆኑን ያሳየበት ከኮቢ ሜኑ ጎን ደግሞ እነ ቶናሊ ከመጡ እነ አዳም ዋርተን ከመጡ ወይ ደግሞ እነ ኤሊት ኤደርሰን ከመጡ ምን ያህል የመሃል ሜዳችን አሪፍ እንደሚሆን አስቡት። ከነ ካስሜሮ እንደዚህ እየተጫወትን በ33 ዓመት ሰውዬ ብዙ ኃይል በሌለው ሰውዬና ዩናይትድ በቀጣይ ዓመት መሃል ሜዳውን የሚያጠናክር ከሆነ ትልቅ ቲም እና ለዋንጫ መፎካከር የሚሆን ቲም መሆን ይችላል ብዬ መናገር እችላለሁ። በሞላ ጎደል በጣም ጽድት ያለ ጨዋታ ነው ብለን ለመናገር ይከብዳል። ግን ደግሞ ቼልሲዎች ተንቀሳቅሷል። መንቀሳቀስም ነበረባቸው፣ ኳሱን መቆጣጠርም ነበረባቸው። ምክንያቱም እየተመሩ ነው፣ በሜዳቸው ነው። ዩናይትድ እየመራ ነው። ስለዚህ ውጤቱን አስጠብቆ መውጣት ነበረበት። ውጤቱን አስጠብቆ ወጥቷል። ያ ትልቅ ነገር ነው ብዬ መናገር እችላለሁ።
የኩኛንም አለማንሳት እንችልም። በለንደን እንግዲህ ቀንቶታል ብዬ አስባለሁ። የአርሰናልን የማሸነፊያ ጎል በጣም ድንቅ የሚባሉ ጎል ከፔናልቲ ቦክስ ውጪ 2-2 በዛ ደቂቃ ውስጥ ከዛ ሹት መጥቶ ጎል ማስቆጠር ምን ያህል ጸዴ ጎል እንደነበረ እናስታውሳለን። አሁን ደግሞ በቼልሲ ላይ ጎል ማስቆጠሩን ቀጥሎበታል። እንግዲህ ሁለተኛውን ጎል አስቆጥሮ እንግዲህ በለንደን ሁለቱም ላይ እንግዲህ ዳንሱ መደነስ ችሏልና ኩኛም ቢያንስ የትልቅ ጌም ተጫዋች እንደሆነ እናውቃለን። የቢጫ ካርዱ ትንሽ ያሳስበኝ ነበር አላረል የኩኛም ባህሪ እናውቀዋለን። ወልብስም እያለ ቢጫ ቀይ የማይባቸው ነገሮች እናውቃለንና ያ ነገር እንዳይፈጠርበት ነው። አርሊ ነው ገና ፈርስት ሃፍ ላይ ነው ቢጫ ያየውና ትንሽ ቢጠነቀቅ አሪፍ ነው ምናምን ስል ነበረ። ማይክል ካሪክንም ጨዋታው ኦልሞስት እየተጠናቀቀ ሲመጣ አማድና ማውንትን ማስገባት ቻለ። ማውንትም ቂም ነበረበት። ቼልሲዎች ከዚህ ቀደም ሲጮሁበት ነበረ፣ የምናስታውሰው ነው። የቀድሞ ተጫዋቻቸው ነው፣ ግን ደግሞ ፌቨራይት የሆነ ተጫዋቻቸው ነው ብለን እናስብ ነበር። ሲገባ ተቀይሮ ሲገባ ሲጮሁበት ነበሩ። ቢጫ ካርድ እንዲመለከትም እንግዲህ ሰለባ ሆኗል ብዬ መናገር ይችላሉ። ኳሱን ኦልሞስት ጀልጦት ነበር ሰዓት ለመግደል። ደጋፊዎችን ጸጥ በሉ ሲላቸው ነበር፣ እሺ ሲላቸው ነበረ። የተለመደ ነገር ነው። ሲሉበት ነበረ፣ ሲጮሁበት ነበረ። ተጫዋና ኤንዞ ምን ሲያደርጉት እንደነበረ ሜሰን ማውንትን እናውቃለንና ሜሰን ማውንት እነዛ ማድረጉ ምንም የሚገርም ነገር አይደለም። ተቀይሮ ገብቶ ኳሶችን ኮንትሮል አድርጎ መንጮት ችሏል። ኦልሞስት የተወሰነ ሰዓት ኳስ መግደል ችሏል። ወደ ፊት ለፊት መሄድ ይችላል። እነ ብሩኖ ፈርናንዴዝ በዲፍሌክሽን የነ ሳንቼዝ የወጣውን ኳስ የምናስታውሰው ይመስለኛል ባለቀ ሰዓት አካባቢና ኦልሞስት ጎል የሚሆን ኳስ ነበር። ሳንቼዝ ነቃ ብሎ ያንን ኳስ ባይመልሰው ኖሮ ኦን ታርጌት የሆነ ኳስ ነበርና የዲፍሌክሽን ኳስ የሚቆጠርበት አጋጣሚ ነበር። የማይክል ካሪክ ቅያሬዎችንም ስንመለከት ጥሩ ቅያሬ ነው ያደርገው። እና ሲስኮን አስወጣ። በቃ ማጥቃት አይፈልግም። ወደ አዲስ ኃይል ኖሮት መከላከል የሚችል ተጫዋች ከዛ ዝርክዚን አስወጣ። ኦልሞስት እያነከሰ ነበር ብራያን ምቤሞ። ግን ደግሞ ዝርክዚ የአየር ኳሶችን ማሸነፍ ይችላል፣ አቅም አለው፣ ጉልበት አለው። እንደ ሲስኮ ብቻ አይደለም፣ ኳሶችን መግደል ይችላል። ስኪል አለው እግሩ ላይ የምናውቀው ነገር ነው የዝርክዚን። እና ቀይሮ ሲያስገባው አሪፍ እንቅስቃሴ ማድረግ ይችላል። ማይክል ካሪክ የሚገባውን ውጤት ይዞ ወጥቷል። 3 ነጥብ ነበር ከዚህ ስታዲየም ይዘን መውጣት የነበረብን፣ 3 ነጥብ ይዘን ወጥተናል። ምስጋና ለጋርናቾ። ጋርናቾ ከደጋፊ ጋር የሚጠብቀው ነገር ግልጽ ነበር። እንኳን ኦልድ ትራፎርድ ላይ አለመጮት እንዲሁም ጠቅሞታል ብዬ አስባለሁ። በቼልሲ ስታዲየም እንደዚህ ሲያዘሙበት ሲሰድቡት እንደነበር አይተናል። ከዛ ተጫዋቾቹ የነበራቸው ኢንተራክሽን በተለይ የዳሎ በጣም ነው የወደድኩት። ደግሜ ለወረው ነውና አሪፍ እንቅስቃሴ ማድረግ ችለናል። ዳሎ በጣም አሪፍ ነበር። ሉክሾ ሁሉም በሚባል ደረጃ በዚህ ጨዋታ ላይ ክሬዲቱን መውሰድ ይችላሉ፣ አሰልጣኙንም ጨምሮ። 3 ነጥቡ ይገባናል። መውሰድ ያለንብንም 3 ነጥብ ወስደናል። ከዚህ በኋላ ኳስ ተቆጣጥረን ለመጫወት እነ ማጉዌር እነ ማርቲኔዝ ሲመለሱ የምናወራበት ነገር ነው የሚሆነው ብዬ አስባለሁና የቤንፎርድ ጨዋታ ተጠባቂ ነው። እስቲ እናንተም የተመለከታችሁትን ጨዋታ አስተያየታችሁን ኮመንት ላይ አስቀምጡልኝ። በሚቀጥለው ቪዲዮ እስከምንገናኝ ይመቻችሁ። ቻው።